ከአዲስ አበባ ሰበር ዜና ጠብቁ ሶማሊላንዳውያን። የሶማሊላንድ አክቲቪስቶች ዛሬ ከአዲስ አበባ አዲስ ነገር ጠብቁ እያሉ ናቸው። 4 ኪሎ ቄሱም ዝም መጻፉም ዝም ብሏል። ነገሩ ከረረ። ጅቡቲ ዘጋች። ጅቡቲ በሶማሊላንድ ሪፐብሊክ የሚገኘውን የቆንስላ ጽሕፈት ቤት ሙሉ ለሙሉ መዝጋቷን ስታስታወቅ፣ ሶማሊላንድ በበኩሏ የጅቡቲ አምባሳደሯን ወደ ሃርጌሳ ጠርታለች። አልሸባብ ራሱ ላይ ተኮሰ። በምስራቅ አፍሪካ የአልቃይዳ ክንፍ የሆነው አልሸባብ በእስራኤል ላይ ጅሃድ አወጀ። የአልሸባብ አዋጅ የተሰማው እስራኤል በአፍሪካ ያሉ አክራሪዎችን ለማጥፋት ቃል በገባችው ማግስት ነው። የእስራኤል ለሶማሊላንድ እውቅና መስጠት አይኖች ሁሉ ኢትዮጵያ ላይ እንዲሆኑ አድርጓል። አዲሱ ዓመት የእነሱ እንደሚሆን ተስፋ የሰነቁት ሶማሊላንዳውያን የአዲሱ ዓመት ስጦታ የሚሆን ከአዲስ አበባ ሊሰማ የሚችል አንዳች ሰበር ዜና ሊኖር እንደሚችል በመተማመን ለመስማት በጉጉት እየጠበቁ ይገኛሉ። ሶማሊላንዳውያን ይህን ጉዳይ በስፋት ይቀባበሉት እንጂ ከአዲስ አበባው ቤተ መንግስት በኩል ምንም አዲስ ነገር እየተሰማ አይደለም። ቄሱም ዝም መጻፉም ዝም ብሏል። በዚህ በኩል ደግሞ የሶማሊላንድን እውቅና አጥብቃ ያወገዘችው ትንሽዬ ሀገር ጅቡቲ በሶማሊላንድ ሪፐብሊክ የሚገኘውን የቆንስላ ጽሕፈት ቤቷን መዝጋቷን በማስታወቅ ነገሩ እንዲከር አድርጋለች። የእስራኤል እርምጃ ብዙዎችን ያስቆጣና ያበሳጨ ሲሆን ሀገራትን አልፎ ዓለም አቀፍ የሽብር ቡድኖች ሳይቀር ብስጭታቸውን መግለጽ ጀምረዋል። በእስራኤል ተግባር የተበሳጨው አልሸባብ እስራኤል ላይ ጅሃድ ማወጁ ሲሰማ፣ ሶማሊያም እስራኤል ላይ ጥቃት እንድትከፍት ጥሪ አቅርቧል። በአሁኑ የመረጃ ሰዓታችን የእነዚህን ዝርዝር የምናስደምጣችሁ ይሆናል። ሰላም ውድ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ከሰሜን የፈራችው ጉድ በሶስት አቅጣጫ የመጣባት ጅቡቲ ከባድ ድንጋጤ ውስጥ ገብታለች። በሬ ሆይ ሳሩን አየህና ገደሉን ሳታይ እንደሚባለው የግብፅ ማባበያ ከላይ አይታ የተበላቸው ሚጢጥየዋ ጅቡቲ ወደቦቿን ለግብፅ አሳልፋ በመስጠት ከኢትዮጵያ ጋር ያላትን ግንኙነት ማሻከሯን አጥብቃ በቀጠለችበት ወቅት በሰሜን ደግሞ የአፋርን ሕዝብ አንድ አድርጌ ወደ ቀደም አንድነቱ መልሳለሁ ብሎ የተነሳው የቀይ ባህር አፋር ድርጅት ከኤርትራ በተጨማሪ ጅቡቲንም ኢላማው ማድረጉ ሳይበቃ በደቡብ በኩል ሶማሊላንድ እስራኤል የምትባልን በቀላሉ ትነቀነቅ ከባድ ቋጥኛ አስገብታ መፈናፈኛ አሳታታለች። በሁሉም አቅጣጫ ራሷን ከበባ ውስጥ ያስገባቸው ትንሿ ጅቡቲ አሁን በውር ድንበር እየረገጠች ሲሆን፣ ዛሬ በወጡ መረጃዎች በሶማሊላንድ ሪፐብሊክ የሚገኘውን የቆንስላ ጽሕፈት ቤት ሙሉ በሙሉ እንደዘጋች አመላክተዋል። ይኸው ያልተለመደው የጅቡቲ ጥድፊያ ታዲያ ብዙዎችን ነገሩ እንዴት ነው ብሎ እንዲጠይቁ እያደረገ መሆኑን የሚነገረው እሾህን በእሾህ ያለችው የቀንዱ አዲስ ሙሽራ ለመሆን እየተዘጋጀች ያለችው ሶማሊላንድም በምላሹ ጅቡቲ ውስጥ ያስቀመጠችውን ተወካይ አምባሳደሯን ወደ ዋና ከተማዋ ሃርጌሳ እንደጠራች ተሰምቷል። እስራኤል ለሶማሊላንድ ሪፐብሊክ በሰጠችው ሕጋዊ እውቅና ከሶማሊያ በላይ የተቆጣችው ጅቡቲ በሃርጌሳ የሚገኘውን የቆንስላ ጽሕፈት ቤቷን ሙሉ በሙሉ ዘግታለች። በሌላ በኩል ሶማሊላንድ ሪፐብሊክ የጅቡቲ አምባሳደሯን ወደ ሃርጌሳ ጠርታለች። እስራኤል ለሶማሊላንድ ሪፐብሊክ ሕጋዊ እውቅና መስጠቷ ተከትሎ ጅቡቲ በከፍተኛ ተቃውሞ ውጤቱን ለመቀልበስ እየተንቀሳቀሰች ትገኛለች። የዛሬ 2 ዓመት ሶማሊላንድ ከኢትዮጵያ ጋር የፈረመችውን የመግባቢያ ስምምነት ተከትሎ በስምምነቱ ከፍተኛ ቅሬታ የነበራት ጅቡቲ በሃርጌሳ የነበራትን የቆንስላ ኃላፊ መጥራቷ የሚታወስ ሲሆን ቆንስላው አገልግሎት መስጠት አቆሟል። ይህ በእንዲህ እንዳለ ሶማሊላንድ ከእስራኤል የአገርነት እውቅናን ያገኘችው በምላሹ ፍልስጤማውያንን ለማስፈርና ለእስራኤል ወታደራዊ ሰፈር ለመስጠት ተስማምታ ነው በማለት የሶማሊያው ፕሬዚዳንት መናገራቸው ውድቅ አደረገች። የሶማሊላንድ የውጭ ጉዳይ ሚኒስቴር ሐሙስ ዕለት ባወጣው መግለጫ ከእስራኤል ጋር የሚኖረው ግንኙነት ዓለም አቀፍ ሕግንና የሁለቱን ሀገራት ሉዓላዊነት ያከበረ ፍጹም ዲፕሎማሲያዊ ነው በማለት የፕሬዚዳንት ሐሰን ሼክ መሐመድን ክስ አጣጥሎታል። የሶማሊያው ፕሬዚዳንት ሶማሊላንድ የእስራኤልን እውቅና ለማግኘት ፍልስጤማውያንን ለማስፈር በኤደን ባህረ ሰላጤ ዳርቻ እስራኤል ወታደራዊ ሰፈር እንድታቋቁምና በአብርሃም ስምምነት ውስጥ ለመሳተፍ ስለተስማማች መሆኑን የደህንነት መረጃ እንዳላቸው ለአልጀዚራ ተናግረው ነበር። የሶማሊላንድ የውጭ ጉዳይ መስሪያ ቤት በሰጠው ምላሽ የፕሬዚዳንቱን ክስ መሰረተ ቢስ በማለት ዓላማው ዓለም አቀፍን ማህበረሰብ ማሳሳትና የሶማሊላንድን ዲፕሎማሲያዊ ውጤትን ለማጣጣል ነው በማለት ተቃውሞን አሰምቷል። አክሎም ሶማሊላንድ ለቀጠናው መረጋጋትና ለዓለም አቀፍ ሰላማዊ ትብብር ቁርጠኛ ሆና ትቀጥላለች ብሏል። ሶማሊላንድ ከእስራኤል የመጀመሪያዋን የነጻ አገርነት እውቅና ባለፈው ሳምንት ካገኘች በኋላ የሶማሊያ መንግስት ጠንካራ ተቃውሞ እያሰማ ሲሆን ጉዳዩንም ወደ ተባበሩት መንግስታት በመውሰድ እውቅናውን ውድቅ እንዲደረግ ጠይቋል። በቀጣይ መረጃ ኢትዮጵያ የባህር በር እንድታገኝ ከሶማሊላንድ ጋር የተዋዋለችው ስምምነቶች ሳይተገበሩ አገሪቱ የባህር በር ሳታገኝ በሚዲያ ብቻ እየተወራ የሚኖረው እስከ መቼ ነው የሚል ጥያቄ ከምክር ቤት አባል የቀረበላቸው ዶክተር ጌዲዮን ጢሞቴዎስ ሾላ በደፈና አድርገው ቢያልፉ ምላሹ ከወደ ሃርጌሳ ተሰምቷል። ሶማሊላንዳውያን ዛሬ ከኢትዮጵያ በኩል ሰበር ዜና ሊሰማ ይችላል በማለት ከአዲስ አበባ ትልቅ ብስራት ለመስማት ተዘጋጁ ሲሉ ለህዝቡ እየነገሩ ናቸው። ከአዲስ አበባ በኩል ግን እስካሁን ቄሱም ዝም መጻፉም ዝም ብሎ ቀጥሏል። ብዙ
ተከታይ ያላቸው የሶማሊላንድ አክቲቪስቶችና የማህበራዊ ገጾች ኢትዮጵያ ለሶማሊላንድ በዛሬው ዕለት እውቅና እንደምትሰጥ በስፋት እየዘገቡ ነው። በጉዳዩ ዙሪያ በማህበራዊ ገጾች በኩል እየተሰራጨ ያለ አንኳር ጉዳዮች ላይ የተደረገ ቅኝት እንዳመለከተው ሶማሊላንዳውያን የሀገርነት እውቅናውን ጉዳይ በስፋት እየተነጋገሩበት ሲሆን ኢትዮጵያ እስራኤልን በተመለከተ እውቅና ለመስጠት ዝግጅቷን ጨርሳለች ሲሉ ዛሬ ከኢትዮጵያ በኩል ሰበር ዜና ጠብቁ የሚሉ ልጥፎችን እያሰራጩ ነው። ባለፈው አርብ እስራኤል ለሶማሊላንድ የሰጠችው እውቅና በተመለከተ አስቀድሞ መረጃ የወጡ ሚዲያዎች ጭምር ይህን መረጃ በስፋት እያራገቡት ሲሆን ከአክቲቪስቶቹ በተጨማሪም ከፍተኛ የመንግስት ኃላፊዎች ዲፕሎማታቸውም ኢትዮጵያ ሁለተኛ እርምጃ እንድትራመድ አጥብቀው እንደሚፈልጉ እየገለጹ ናቸው። የሶማሊላንድ ሪፐብሊክ ህዝብ ለ34 ዓመታት የዘለቀውን አስቸጋሪና ብቸኛ የሀገር ግንባታ ጉዞ የእስራኤልን ይፋ እውቅና በማግኘት በድል መወጣቱ አንድ ከፍተኛ የሶማሊላንድ ዲፕሎማት አስታውቀዋል። ዲፕሎማቱ የእስራኤል እርምጃ ተከታታይ ለውጦችን የሚያስከትል የመጀመሪያ የዶሚኖ ድንጋይ መውደቅ ሲሉ የገለጹ ሲሆን ኢትዮጵያና ኬንያ ይህንን ፈለግ ሊከተሉ እንደሚገባ አሳስበዋል። በኬንያ የሶማሊላንድ ሚስዮን የመጀመሪያ ጸሐፊ ሆነው ያገለገሉት ዲፕሎማት እስማኤል ሽርዋክ በጻፉት የትንታኔ ጽሑፍ ሶማሊላንድ ባለፉት 3 አስርተ ዓመታት ያሳለፈችውን ጉዞና የእስራኤል ውሳኔ ጂኦፖለቲካዊ ፋይዳ በዝርዝር አስቀምጠዋል። ዲፕሎማቱ እንደሚሉት ሶማሊላንድ እንደ አውሮፓውያን አቆጣጠር በ1991 ሉዓላዊነቷን መልሳ ካገኘችበት ጊዜ ጀምሮ ብዙ ሉዓላዊ ሀገራት በውጭ ድጋፍ እንኳን ማድረግ ያልቻሉትን ስኬት በራሷ አቅም አስመዝግባለች። ታጣቂዎችን በውይይት አስፈተናል፣ የተከፋፈሉ ማህበረሰቦችን አስታርቀናል፣ በስምምነት ህገ መንግስት ቀርጸን ተቋማትን ከባዶ ገንብተናል ያሉት ጸሐፊው ሶማሊላንድ ሰላማዊ የስልጣን ሽግግርንና የህግ የበላይነትን በተግባር ያሳየች ሀገር መሆኗን ገልጸዋል። ሶማሊላንድ ህጋዊነትን አልወረሰችም፣ በስራዋና በዲሲፕሊኗ ታገኘዋለች እንጂ ሲሉ ተከራክረዋል። ጸሐፊው የእስራኤል ውሳኔ ለተለምዶዊ ስርዓት ሳይሆን ለተጨባጭ እውነታ የተሰጠ እውቅና ሲሉ ያሞካሹታል። እንደ ዲፕሎማቱ ገለጻ እስራኤልና ሶማሊላንድ በአስቸጋሪ ቀጠና ውስጥ ያሉ ሁለት ጠንካራ ዲሞክራሲዎች ናቸው። ሁለቱም የጸጥታ ስጋትና የቀጠናው አለመረጋጋት ቢኖርባቸውም ብጥብጥ በመምረጥ ፋንታ ተቋማትን መገንባት የመረጡ የጋራ እሴት ያላቸው ሀገራት መሆናቸውን አብራርተዋል። ሶማሊላንድ በኤደን ባህረ ሰላጤ ላይ ያላት 850 ኪሎ ሜትር የባህር ጠረፍ ለዓለም አቀፍ ንግድና ለቀይ ባህር ደህንነት ያላት ስትራቴጂካዊ ጠቀሜታ በእስራኤል ዘንድ ትኩረት እንደተሰጠውም ተመላክቷል። ዲፕሎማቱ እስማኤል ሽርዋክ የአፍሪካ ሀገራት በተለይም ኢትዮጵያና ኬንያ የእስራኤልን ፈለግ እንዲከተሉ ጥሪ አቅርበዋል። ሶማሊላንድ ለኢትዮጵያ ወሳኝ ስትራቴጂክ አጋር እንደሆነች የገለጹ ጸሐፊው ከበርበራ ወደብ የባህር በር አማራጭ ባሻገር ከሽብር ነጻ የሆነ የተረጋጋ ድንበር ለኢትዮጵያ የምታበረክት ጎረቤት መሆኗን አጽንኦት ሰጥተዋል። ናይሮቢም የቀጠናውን ጸጥታ ለማረጋገጥና ንግድን ለማሳለጥ የሶማሊላንድን እውቅና እንደሚያስፈልጋት ጠቁመዋል። በማጠቃለያቸውም ሶማሊላንድ አለች፣ ታስተዳድራለች፣ ውጤት ታመጣለች፣ እስራኤል የመጀመሪያውን ዶሚኖ ድንጋይ ገፍታለች፣ አፍሪካ ቀሪዎቹ እንዲወድቁ ልትፈቅድ ይገባል ሲሉ መልእክታቸውን አስተላልፈዋል። በዚሁ የጥንቅራችን መጨረሻ ወዳደረግነው መረጃ እንለፍ። አልሸባብ እስራኤል ላይ ጥቃት እንዲፈጸም ጥሪ በማድረግ ራሱ ላይ ተኮሰ ወይ ያስባለ ድርጊት ፈጽሟል። አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ ያቀረበ። ቴልአቪቭ ለሶማሊላንድ የሰጠችውን የነጻ አገርነት እውቅና በመቃወም እስላማዊ ታጣቂ ቡድን አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ ያቀረበ። የቡድኑ ቃል አቀባይ ባስተላለፈው በቪዲዮ በተቀረጸ መልእክት ሶማሊያውያን አገራቸውን ከእስራኤል ለመከላከል ታጥቀው እንዲነሱ ጥሪ አስተላልፏል። በምስራቅ አፍሪካ የአልቃይዳ ክንፍ የሆነው አልሸባብ በእስራኤል ላይ ያስተላለፈው የተባብረን እናጥፋ አዋጅ የተሰማው እስራኤል በአፍሪካ ያሉ አክራሪዎችን ለማጥፋት ቃል በገባች ማግስት ሲሆን ሐማስ ያየ ከእስራኤል ጋር አይጫወትም ያሉ አስተያየት ሰጪዎች ቡድኑ ያሳለፈው ጥሪ ራስን ለማጥፋት የታወጀ አዋጅ ነው ሲሉ አደገኝነቱን እየገለጹ ናቸው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ፣ ታደምጧቸው፣ ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።